የሐረር ግሎባል ኔትወርክ ቤተሰቦች እንዴት አላችሁ? ለትንሳኤ በዓል ተገናኝተናል። እንግዲህ ሁለቱን ወር በጾም ቆይተን እነሆ ደግሞ ጾሙ ተፈቶ ወዳጆቻችንን ቤተሰቦቻችንን የምንጠይቅበት ፕሮግራም ላይ ነው የምንገኘው። እንግዲህ እንደምታውቁት ሐረር ግሎባል ኔትወርክ የተለያዩ የፖለቲካ ነክ፣ ባህል ነክ፣ ማህበራዊ ጉዳዮችን ልዩ ልዩ መሰናዶችን እያሰናዳ በዩቲዩብ ወደ እናንተ እያደረሰ ነው የሚገኘው። ዛሬ ደግሞ እንግዲህ ከስራዎቻችን መካከል አንድ ወዳጃችንን የምንጎበኝበት ፕሮግራም አዘጋጅተንላቸዋል። ቀደም ብለን ግን በጠዋት ተነስቼ ገበያ ዞር ዞር እያልኩ ነበረ። የገበያው ድባብ እጅግ የሚያምርና የሚገርም ነው። ለብዙዎቻችንም ደግሞ ዓመት በዓል ሲመጣ ከምንወደውና ከምንናፍቀው ነገር አንዱ የገበያው ድባብ ነውና እዛ ድባብ ውስጥ ቆያለሁ። ለወዳጃችን የሚሆን ስጦታ አዘጋጅተናል። እገዛዛለሁ እሱን። በተጨማሪ ሌላም አንድ ትልቅ ሰርፕራይዝ አለን። ሰርፕራይዙ ምንድነው የሚለውን አብረን ነው የምናየው። ስለዚህ የገበያውን ሁኔታ የነበረኝን ቆይታ ተመልክተን ተመልሰን እንገናኛለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። የሐረር ግሎባል ኔትወርክ ቤተሰቦች አሁን ወደ ይርዳው ቤት ልንሄድ ነው። እቃዎቻችንን ሸከፈናል። እኔ የምችለውችን ብቻ ስለሆነ ነው። ከኋላ ደግሞ ባልደረቦች ይዘው ያግዙኛል። ስለዚህ ወንድማችን ይርዳው ቤት ሄደን ደግሞ ጥሩ ቆይታ እናደርጋለን። ይርዳው ማን ነው የሚለውን በጥቂቱ እናስቃኛችኋለን። አሁን ምን አይነት ሁኔታ ላይ ነው ያለው፣ እንደዚሁም ስጦታዎችንም ጨምረን እንሰጣለን። በድጋሚ ቻናላችንን ሰብስክራይብ አድርጉ፣ ቤተሰብ ሁኑ፣ ለወዳጅ ዘመዶቻችሁ አጋሩልን፣ ቪዲዮዎቻችን ብዙ ቦታ እንዲደርሱልን። አሁን በድጋሚ መልካም በዓል። የቸርነት ጌታ የመስጠት አባት የባላምባራስ ልጅ ተዋርዶ ካያት ሰላም ነው ወይ? ደህና ነው። አረፍ እንዴት ነው? እንኳን አደረሳችሁ። በድጋሚ እንኳን አደረሳችሁ ለትንሳኤ በዓል። ሐረር ግሎባል ኔትወርክ ነው እየተከታተላችሁ የምትገኙት። እንግዲህ ቀደም ሲል በመግቢያችን ላይ እንዳጫወትናችሁ ዛሬ የሙያ ባልደረባችን ወዳጃችን ይርዳው መርድ ቤት ነው የምንገኘው። ይርዳው መርድን እንኳን አደረሰ ልንለው፣ በተጨማሪ ደግሞ ትንሽ የጤና እክል አጋጥሞታል። ምንድነው ያጋጠመው የጤና እክል፣ ከጤና እክሉ ጋር ተያይዞስ ምን አይነት ችግሮች አጋጥሞታል የሚለውን ጉዳይ ልንጨዋወት እዚህ ቤተሰቡ መሀል ተገኝተናል። ባለቤቷ አለች፣ ልጆቹ አሉ። ከሱ ጋር እጅግ ደስ የሚል ቆይታ እናደርጋለን። አብራችሁን ቆይታ እንድታደርጉ በአክብሮት ነው የምንጋብዘው። ሐረር ግሎባል ኔትወርክን ሰብስክራይብ አድርጉ፣ ከኛ ጋር ቤተሰብ ሁኑ። በድጋሚ መልካም ትንሳኤ በዓል። ይርሺ በድጋሚ እንኳን አደረሰክ። እንኳን አብሮ አደረሰን። እንግዲህ ዛሬ የትንሳኤ በዓልን ከቤተሰብ ጋርና ከአንተ ጋር ለማክበር ነው እዚህ ማዕከላችሁ የተገኘ ነው። የጤና እክልም እንዳጋጠመ ሰምተናል። ስለሱም ጉዳይ ወደ በኋላ ላይ በደንብ እንጨዋወታለን። ግን ደግሞ ለተመልካቾቻችን ራስን እንድታስተዋውቅ ይርዳው፣ የተወለደ እድገቱ የት ነው የሚለውን ነገር በጥቂቱ እንደው ብትነግርልኝ ደስ ይለኛል። እሺ፣ ይርዳው መርድ እባላለሁ። እዚሁ ሐረር ሸዋበር ወይም
ዘገውጋ በሚባለው ነው የተወለድኩት። እንግዲህ በዘገውጋ ውስጥ ያው ልጅን ተወልዶ እንደሚያድገው ሁሉ እዛው ስኖር አድጌ ለትምህርት በምደርስበት ሰዓት የመጀመሪያ ያው የቄስ ትምህርት ነው የገባሁት። የቄስ ትምህርት መልእክተ አድባራት ደብረገነት መድኃኔዓለም ትምህርት በራም የተማርከው። ከዛ በኋላ ቀጥሎ ያው ራስ መኮንን ትምህርት ቤት ነው የገባሁት። ከ1 እስከ 8 እዛ ካጠናቀቅኩ በኋላ ቀጥታ ወደ አጠቃላይ ሁለተኛ ደረጃ ትምህርት ቤት ጁኒየር ነው ያቀናሁት። ከዛ ያው 12ኛ ክፍል ውጤት አልመጣም። ከዛ ወደ ሙያ ውስጥ ገባን። እንደው ላለፉት 20 ዓመታት ያክል ነው በካሜራ ሙያ ውስጥ ያሳለፍከው። ነው መጀመሪያ ወደ ካሜራ ባለሙያነት እንድትገባ ያነሳሳ ነገር ምን ይሆን? ያው በወቅቱ ኦሳ የሚባል የግብረሰናይ አገር በቀል ድርጅት ነበረ። እዛ በካውንስለርነት እያገለገልኩ ነበረ። በካውንስለርነት እየሰራው ካሜራ ቢሮ እንዲገዛ ፕሮጀክቶች እንዲቀረጹ ድጋፍ የሚደረጉ ነገሮችን እንዲቀረጹ በሚፈልግበት ሰዓት ካሜራው ተገዛ። ከዛ በኋላ ማን ኦፕሬት ያድርገው? አዎ፣ ከዛ በኋላ እኔ ወደ ካሜራው ሙያነት አዘነበልኩኝ እና እየሰራው እየቀረስኩ እያለ ካም የሚባል ኮሌጅ ተከፈተ ሀረር ላይ እና ያንን ሙያውን ለማጠናከር በካም በሚባለው ኮሌጅ ለ1 ዓመት ኮርሱን ወሰድኩኝ። ከዛ በዛው ቀጠልኩኝ። የቸርነት ጌታ የመስጠት አባት የባላምበራስ ልጅ ተዋርዶ ካያት እንዳው ይርድሽ ያንን ዘመን ካነሳን ዘንዳ በስብከት በዝማሬ በተለያዩ አገልግሎት ብቻ ሳይሆን በስነ ጽሁፍም ቤተክርስቲያን በጣም ገነው የወጡ ልጆች የነበሩበት ወቅት ነውና እንዳው ትልልቅ ቦታ ላይ ያሉ አሁንም በሀገራችን የኪነ ጥበብ ሙያ ውስጥ ትልልቅ ቦታ ያሉ ከቤተክርስቲያን የወጡ የሀረር ልጆች አሉና እነማን ነበሩ? እስቲ የተወሰኑትን ብታነሳልኝ ደስ ይለኛል። ብዙ ናቸው። ያው መድኃኔዓለም ላይ ብዙ የድራማም የግጥምም የጸሐፊያኑም ምኑም አሉ። አበባው መላኩ አለ፣ ዮሴፍ ወንደሰን አለ። በድርሰቱ መላከ ፀሐይ የሚባል ልጅ እነ ኤርሚያስ ይርጉ እነ ብርሃነ የስላሴ ልጆችም አሉ። አሁን እዚህ ነበሩ የስላሴ ልጆች የመድኃኔዓለም ልጆች አሉ ነበሩ። ጎን ለጎን ግን ምን ነበረ እዛው አዳራሽ ላይ ብራና የሚል የቲያትር ምናምን ነበረ እና ያው ይሳሳብ ነበረ ሁለቱም። ብዙ ናቸው፣ ማስታወስ ይከብዳል። ግን በጣም ትልልቅ ሰዎች ያፈራበት ወቅት ነው ያ ወቅት፣ ያ ጄኔሬሽን እና በጣም ታላላቅ የኪነ ጥበብ ሰዎችም ጭምር የወጡበት ወቅት ነው ያ ወቅት። ከቤተክርስቲያን አገልግሎት ጋር በተያያዘ ቀደም ሲል እንዳልከው ትልልቅ ልጆችን ያፈራበት ነው። እነ ሰይፉ ፋንታሁን፣ እነ ወንጌል ኢዮብ እሸቱ አሉ። ያው እንዲህ ድንገት ስለሆነ እውነት ነው ለማምጣት ስማቸው ቶሎ አይመጣም። ያው ያሉት ልጆች ግን ወርቃማው ጄኔሬሽን ነው ያ ጄኔሬሽን እውነት እጅግ በጣም እንዳሁኑ አይደለም። አሁን ጥምቀትን ታቦት ይዘን ስንወጣ ዝማሬ አይደለም ስብከት ነበር እየተሰበከ የሚሄደው።
ያው መኪናው ላይ ሞንታርቦ ይጠመዳል። ያ ሞንታርቦ እንዳለ ቀጥታ አንድ ዝማሬ ከተዘመረ ቀጣዩ በሙሉ ሙሉ ስብከት ነው፣ ወንጌል ነው የሚሄደው። በመሀል ዝማሬ ይገባል፣ ከዛ ይቀጥላል፣ ስብከት ነው። በመሀል ዝማሬ ይገባል፣ ስብከት ነው። የማስታውሰው አንድ ልጅ አለ፣ ጫት ይዞ ቆሟል እና አበባው እየሰበከ ነበረ አይሱዙ ላይ የምንሄደው። ቆሞ እያዳመጠ ቀጥታ ጫቱን ይዞ ተከተለን። በዛው ያ ልጅ ጫት አቆመ፣ መድኃኔዓለም ሰንበት ትምህርት ቤት ገባ እና እጅግ በጣም ያ ትውልድ አይገኝም። ቤተሰቦች እንግዲህ ከይርዳው ጋራ ቆይታችን ይቀጥላል። በዓል ነው እንዲሁ ወደኋላ መለስ ብለን አንዳንድ ነገሮችን እናንሳ በሚል ነው እንጂ በዋናነት ዛሬ እዚህ ቤት እንድንገኝ እያደረገን ላለፉት 20 ዓመት ከ20 ዓመት በላይ ገደማ በካሜራ ቀራጺነት ህዝብን ሲያገለግል የነበረ ወንድማችን እክል ገጥሞታል። እጅ ሰጥቷል። ዛሬ ከቤት ውሏል። እንደ ወንድማችንን ይህን ትጉ ታታሪ ሰራተኛ ምን ቤት ዋለው? ምንስ እንደው ዛሬ የሁለት ልጆች አባት ነው። የአንድ ሴትና የአንድ ወንድ አባት ባለትዳር ነው። እጅግ ሙያውን የሚወድ ለሙያው ትልቅ ፍቅር ያለው ሰው ነውና ይህ ሰው ህመም አሸንፎት ጉልበት ከርቶት ቤት ውሏልና በምንድን ነው የገጠመው ነገር? ምንስ ነው ልናግዘው ልንደግፈው አይዞ ልንለው ላደረገው ለልፋቱ ዋጋ ባይመጠንም ግን ደግሞ አሁን በተቸገረበት እጅ በሰጠበት ሰዓት ልናግዘው የምንችለው ነገር ምንድን ነው ብለን ነው ቤቱ ጎራ ያልነው። አመት በዓልን እንኳን አደረሰን ጭምር ልንለው ወደ በኋላ ላይ የሀረር ግሎባል ኔትወርክ እና የሀረር ግሎባል ኔትወርክ ቤተሰቦች በጋራ ያዘጋጁለት ስጦታ አለ። እሱን ወደ በኋላ ላይ የምንመጣበት ነው የሚሆነው። ግን አሁን እስቲ ይርድሽ ምንድን ነው እሱ ያጋጠመ እንዳው ቤት ያዋለህን ነገር ብትነግረን ደስ ይለናል። ከቢሮ መቅረት የማትወድ ሰው ነህ። አሁን እንኳን አሞክ በጣም ቢሮውን የምትናፍቅ ስራህን የምትናፍቅ ዛሬ በጣም ከገረመኝ ባልደረቦች ሊመሰክሩ ይችላሉ። ምን ላግዛችሁ እያልከን ነበረ ዛሬ ራሱና በዚህ ልክ ልብህ የሚሞቅበትን ስራ እርግፍ አርግተህ ትተህ ቤት እንድትውል ያደረገ ነገር ምንድን ነው? እሱ ውስጥ ብታጫውተን። በወቅቱ ያው ጊዜው ረዘም ማለት 1-2 ዓመት አብረን ነበርን። በአጋጣሚ ኤረር ወረዳ ላይ ቀረጻ ላይ ያለው ነው ወደኋላ ይርኩ የወደኩት። ግን ምንም አልመሰለኝም። እንብዬ ተነሳው ስራዬን ጀመርኩ። በማግስቱ እግሬን ማስነከስ ጀመረኝ። ከዛ ያው የቢሮ የነበሩት ልጆች እግሬን ሲያዩት አብጧል፣ ጫማ ውስጥ አብጦ አዩትና እግርህ እኮ ጫማው አብጧል አሉኝ። አብጧል እንዴ ምናምን ብዬ አየሁትና ከዛ ተነስተን ሄድን። ይዞኝ እዛው ጌሻ ደረስን። ታሸው ምን አልኩኝ። ከዛ መጣን። በስንተኛው ቀን በጣም በቃ አቃተኝ። በፍጹም በቃ መንቀሳቀስ አቃተ። እብጠቱም ጨመረ። መጨረሻ ላይ እየጠቆረ ማምጣት ጀመረ። ከዛ ተመልሼ ወጌሻ ዋጋ ሄድኩኝ። ደህና የነበርከው በክራንች እንደገና መጣ አለችኝ። ኧረ እኔ ያቅቶኛል፣ ምንድን ነው ጉዳዩ ነው አልኳት። ከዛ ያው በወቅቱ ውልቃት ነው ብለን ነበረ የምናስብ የነበረው። ያንን ውልቃት ለመመለስ ነበረ። ያው ወጌሻውም በግራና በቀኝ በኩል የወለቀች አጥንት ነበረ። እሱን ለመመለስ ነው እንትን ያሉት። ግን በፊት ለፊት ላይ ስንጥቅ ነበራት አጥንቷ። ያቺ አልታወቀችም እና ያችን ባለመታወቋ በጣም እግር ከመምሰል ተቀየረ በቃ። እና እንደዚሁ እያየ ነው በቃ ጥቁር ሆነ፣ ጥቁር የመጨረሻ። ከዛ በስንተኛው ጊዜ ላይ እኔም ያው ስንጥቋ መሆኑ ምናምን ሳቅ ወደ አዲስ አበባ ሄድኩኝ። ዶክተር ኤልያስ ጋር ዳኖ ሆስፒታል። እሱ አየ ምናምን የማራ ያስነሳን ታየ ምናምን። በዛ እንትን አደረገ፣ ዳንኩኝ። መጨረሻ ላይ ቢሮ ያው እያመመኝ እመጣለሁ፣ እሰራለሁኝ። እያነከስኩም ያው ልጆቹን ካሜራውንም ትራይፖዱንም እያስያዝኩኝ ወተን እንሰራለን እንመጣለን። መጨረሻ ወገቤ አቃተኝ እና በጣም ህመሞቹ እየጨመሩ መጡ። ያ ዶክተርን ሳማክረው
ይሄ ወገቤ እየባሰ መጣ። ያው ታስታውሱ እንደሆነ እዛ ግቢ ውስጥ ሳር ላይ ተኛ ነበረ በጀርባዬ እና ህመሙ ነው እና ያው ስራ ሲመጣ ደግሞ ተነስቼ ወጥቼ ሰራ ነበረ እና ኤምአርአይ በምነሳበት ሰዓት ያው በስፓይናል ኮርዱ ላይ አጥንት በቅሎ ውሃ ይዟል፣ ሲስት አድርጓል አለኝ እና ምንድን ነው መፍትሄው ስለ አይ መድኃኒት ውሰድ። ያንን መድኃኒት እየወሰድኩኝ ልክ ያለፈው ዓመት ውዳዴ ጾም ላይ 3 ቀን እንደ ጾምኩኝ እግሬ ይንቀጠቀጣል። ለካ እኔ ቆሜ ያለው ዝም ብሎ ይንቀጠቀጣል እና ቤተክርስቲያን ምንድነው እግሬ እየተንቀጠቀጠ ነው ይሉኛል። የማን የኔ እግር ምናምን ብዬ እንደዚህ ስል ጎንበስ ብዬ ሳየው ይንቀጠቀጣል እና ሱሪው ሲርገፈገፍ ነው የማየው። ምንድነው ደግሞ ይሄ ነገር ምናምን አልኳቸው። እንደ አይታወቅም ምናምን አለ። እኔ ምንም የሚታወቀኝ ነገር የለም ግን ዝም ብሎ ይንቀጠቀጣል። ከዛ እያደር ነገሩ እየጨመረ ህመሙም እየጨመረ መጣ። ከዛ እዚህ የነርቭ ሐኪም ክትትል ጀመረ። እያየኝ መድኃኒት እየሰጠኝ ምንም የመንቀጥቀጡ ነገር ምንም የሚቆም ነገር የለውም። ለወገብም ያው ማስታገሻ ነው የምወስደው። ማስታገሻው ሲያልቅ ደግሞ ህመሙ ይጀምራል። በመጨረሻ ወደ አዲስ አበባ ሄድኩኝ። አዲስ አበባ ላይም እንደዚሁ እየታየው እየታከምኩ እያለ ምንም አይነት ለውጥ የለም። አሁንም ሄዳለሁ። መድኃኒት በየወሩ መቀየር ብቻ ነው እንጂ ለውጦች ምንም ነገር አጣሁኝ። በዚህ መሀል እንዴት ነው አለኝ አንዱ ዶክተር፣ እንዲህ መራመድ የምትችለው እንዴት ነው? እንኳን አጥንት በቅሎ ስፓይናል ላይ አለ ተኝቶ እንኳን እግር ማንሳት አይቻልም። አንተ እንዴት ነው አለኝ። አይ እኔ ንጉስ ይዤ ነው የምሄደው አልኩት። አይ አንተ ልዩ ፍጡር ነህ ምናምን አለኝ። በዚህ ሁኔታ ውስጥ እጠይቃለሁ። ስጠይቅ አዲስ አበባ ላይ አንተ ጋዜጠኛ ስለሆንክ ነው ጥያቄ ታበዛለህ አለኝ። ታዲያ እንደ እናት እንደ አባቶቻችን ዝም ብዬ የምትሰጠኝን መድኃኒት ዝም ብዬ እየዋጥኩኝ ለውጥ ካላመጣው እንዴት መጠየቅ ያንሰኛል አልኩት። አይ ምናምን አለ። ከዛ መጨረሻ እስቲ ይህን መድኃኒት ሞክራለኝ። መድኃኒቱን ይዤ መጣሁ። እሱን መውሰድ ምንም አሁንም ያው ነው። መጨረሻ የ2 ወር መድኃኒት ተሰጠኝ በተከታታይ ማለት ነው። ያው አዲስ አበባ ለመሄድ ወጪም ያስፈልጋል እና ከዚህም ወጪ ለማግኘት እስካገኝ ድረስ እጠብቃለሁ። የነፃ መኪኖች እስካገኝ ድረስ እጠብቃለሁ እና ቀኖች ይሄዳሉ። በዚህ መሀል ቀኑ የቀጠሮ ጊዜ ያልፍና እዛ ደርሳለሁ። መጨረሻ ያው ነገርኩት ፊት ለፊት። ከዛ የ2 ወር መድኃኒት ሰጠኝ። የ2 ወር መድኃኒት ወስጄ ምንም ለውጥ የለኝም። ከዛ መጨረሻ ወደ ህንድ ውጤቱ ተላከ፣ ወደ ስፔን ተላከ እና ወደ አሜሪካ ተላከ። ኤምአርአዩ ማለት ነው። እነዚህ ውጤቶች ሲመጡ ያው ሰርጀሪ መደረግ እንዳለበት አመኑበት። ይህ ሰርጀሪ ደግሞ የሚያስፈልገው ወጪ ያው ግድ እንትን ይላል ያስፈልጋል። ያንን ወጪ ለማግኘት ደግሞ እኔ መንግስት ሰራተኛ ነኝ። ከየትም ማመጣው ነገር የለም። ታይላንድ ላይ እና ቱርኩ ላይ ጥሩ ሕክምና ቢኖርም ዋጋው ኦቨር ነው፣ በጣም ሰማይ ነው። ያው የህንዱ ላይ 2.6 ሚሊዮን ተጠየቅኩት። ያን ደግሞ ያው አሁን ህዝብ እየረዳኝ ነው ያለሁት። እኔ ከ1 ወር ከ2 ወር በላይ ከራሴ ጋር ተሟግቻለሁ። ያው ወደ ውጭ ሰርጀሪ መደረግ አለብህ በተባልኩበት ሰዓት ማለት ነው። በጣም ከራሴ ጋር ስሟገተው ነበረ። ለቤትም ብዙም አላወራላቸውም እንዲጨነቁም እንትን እንዲሉም ስለማልፈልግ በቃ ከራሴ ጋራ ወደ 2 ወር ያህል ተሟግቼዋለሁ እና ከመጨረሻ መጸለይ ነው ያስኩት። በኋላ ግን ያው ነገሩ እየባሰብኝ መጣ። ህመሙ እየጨመረ መጣ። የእግሬ መንቀጥቀጥም እየጨመረ መጣ። በዚህ ሁኔታ ውስጥ ተማከርኩኝ። ያው መጀመሪያ ያው አበበ ጋር አወራን። ከአበበ በኋላ አለምሸትን አናገርኩት እና እንዴት ነው የሚሻለው ምናምን አለና ተነጋገርን። ይሄማ እንዴት ዝም ይባላል? በዚህ ሁኔታ እንዴት ልትቀጥል ትችላለህ? እንዴት እንትን ልትል ትችላለህ?
በሚል ሁኔታ እንትን አደረጉ። መጨረሻ አበበ እንዲቀርጸኝ አደረግንና ተቀረጸ። ከዛ አለምሸት አየው ያንን ነገሮች እንትን ካለ በኋላ ያው ፌስቡክ ላይ የመጀመሪያ እንትን ለቀቀው። ከዛ ጌጡ ተመስገን ላከለትና እሱ እንትን አድርገው ከዛ በኋላ ያው እንዳያችሁት ያው በሚዲያው ከፍ እያለ እያንዳንዱ ነገር እንትን እያለ ሲመጣ ያው ህዝብ ይኖር አልኩኝ። በቃ ለካ ሰው አለኝ ወገን አለኝ ያልኩበት ሰዓት ነው። እና ከምንም በላይ ደግሞ መድኃኒዓለም የሰው መውደድ ስለሰጠኝ እጅግ አድርጌ አምላኬን አመሰግነዋለሁ። የቸርነት ጌታ የመስጠት አባት የባላምበራስ ልጅ ተዋርዶ ካያት ሐረር ከተማ ላይ መድኃኔዓለም ቤተክርስቲያን ብቻ ሳይሆን ስላሴ ላይ በየአድባራቱ የሰንበት ትምህርት ቤት በጣም በተስፋፋበት ዘመን አሁን ላይ ትልልቅ የኪነ ጥበብ ሙያ ላይ ያሉ ልጆችን አፍርታለች። እስካሁንም ደግሞ በቤተ ክርስቲያን አገልግሎት የሚቀጥሉ አሉ እና ከነዛ መካከልም ቅድም ስንጠቃቀስ ነበር አንዱ እንግዲህ አበባው መላኩ ነው። ከነሱ ጋር ምን ሰራክ? እኔ አንድ ቲያትር ነው የጠፋው ልጅ ድራማ ሲሰራ እኔ ወንበዴ ሆኜ አንድ ሰራው። ከዛ ያው እኔ አልቀጠልኩበትም። እነሱ ወደፊት ሄዱ። ብዙ ልጆች እኔ ሐረር ያው የጥበብ መጀመሪያ ከመድኃኔዓለም ከስላሴ ከተለያየ ሰንበት ትምህርት ቤቱ ነው ለዚህ ያበቃቸው እና ብራና የነበረው ቤተሰብ መምሪያ ወጣቶች ዣንጥላው እንዲህ የነበሩ ልጆች ናቸው። ያው ዛሬ በከፍተኛ ደረጃ ላይ ያሉት ማለት ነው። እና ሐረር ያው ጥበብ ለሐረር ለአዲሱ አይደለም፣ አሁንም እየወጡ ያሉባት ሀገር ነች። ተገልጻ የምንጨርሳት አይደለችም። ራሱ ከተማውም ጥበብ ነች። አዎ ቅድም የውጤቱንም እያየው ነበር አይደል? ይሄ እንግዲህ የማር ውጤት ነው። አዎ እዛ ተልኮ ተመላሽ የተደረገለ ማለት ነው። አዎ ኦኬ። ያው ምንድነው ይሄ ውጤት ሰርጀሪ መሆን ካልተቻለ እድሜ ልክ ማስታገሻ እየወሰድክ መኖር አማራጭ ያሉት እና እድሜ ልክ እንትን የሚለው ሆዴን መድኃኒቱ ራሱ ሆዴን ትንሽ አሳብጦታል እና ሰው ወፈርክ ምናምን ይለኛል። አይ እኔ በቃ ያው ቅርብ ለሆነ ሰው ትንሽ መድኃኒቱ አስቸጋሪ ነው ምናምን እላለሁ። ቅርብ ላልሆነ ሰው ደግሞ ያው አዎ ተስማምቶኝ ምናምን ብዬ አልፋለሁ። እና ያው 2.6 ሚሊዮን ነው የተጠየቅኩት። ቱርክና ታይላንድ ላይ ደግሞ ከፍ ያለ ነው፣ ወደ 5 ሚሊዮን አካባቢ ነው። እና ይሄኛው ያው እንደ አቅም ነው የምትጓዡና ይህንንም ያው መላው ኢትዮጵያ ሕዝብን ማለት እችላለሁ የሐረር ተወላጆች ቀሲስ መላኩ ባወቀ አበባው መላኩ አሜሪካ ላሉት የሐረር ልጆች እያስተባበሩ ብሮችን በከፍተኛ ብሮች እየላኩ ነው ያሉት። እንዴት በልሽ ስም ጠርተን አንጨርስም። አበበ ፈለቀ እያስተባበረ ነው ያለው እና ያው ጎፈንድ መክፈት ስላልተቻለ አበበ ፈለቀም ያው ያሉት የሐረር ልጆች ድንበር የለሽ የሐረር ልጆች ማህበር አለ። እዛ ላይ ያው ቪዲዮ ተልኮለታል። ቪዲዮን እዛ ያቀርባል። ከሰይፉ ጋርም የተወሰነ የተወያዩት ነገር አለ። ያንንም ቀንና እንትኑ እስኪደርስ ነው ያው በዓላት ከወጡ በኋላ አጋጣሚ ያው ሰይፉም ትንሽ ታሞ ሆስፒታል ነበር። ለዛ ያው ኢንተርቪው ያደርጋል ብሎኛል አበበ ፈለቀ ለሰይፉ እና
ይኑር የኢትዮጵያ ሕዝብ። ማቆም ማላቆም በሰብአዊነት ጓደኞቼ ወንድሞቼ እኔ እንጃ ልገልጸው አልችልም። የመጀመሪያው ኤምአርአይ የተነሳሁት ሐረሪ ብዙኃን መገናኛ ሰራተኞች ባዋጡልኝ የመጀመሪያውን ኤምአርአይ የተነሳሁት እጅግ አድርጌ ቃላት የለኝም ለማመሰግንበት። ሁለተኛውን ኤምአርአይ እንትን በልንበት ጊዜ ያው ብርም ምንም አልነበረኝም። የ50,000 ብር ድጋፍ ክቡር ፕሬዚዳንት ኦርዲን በድሪ ናቸው ሁለተኛውን ኤምአርአይ እንድነሳ እና እንትን እንድል ያደረጉኝ እና እጅግ አድርጌ አመሰግናለሁ። የክልሉ አመራሮች ከጎኔ ሁሉ አልተለዩም። በገንዘብ ድጋፍ፣ በሞራል ድጋፍ አይዞኛ አለን ምንም አትሆንም፣ ሁሉም አመራሩ በሙሉ ከጎኔ ስለነበሩ እጅግ በጣም አመሰግናለሁ። መልአከ ገነት ቀሲስ ንጋሱ ደሳለኝ እጅግ በጣም ከመጀመሪያ እስከ መጨረሻ ከጎኔ ሳይለይ እያስታመመኝ፣ ኤርሚያስ ገዳ ፋርማሲ አንድም ሳንቲም ሳላወጣ መድኃኒቶችን እየደገፈኝ እየሰጠኝ ሐረር ላይ መድኃኒት ለማደርጋቸው በሙሉ በነፃ እየሰጠኝ ነው እስካሁን ያለሁት እና እጅግ በጣም አድርጌ እኔ ቃላት የለኝም ለመግለጽ። በሄድኩበት ቦታ በሙሉ ድሬዳዋም ስሰራ መንግስት ኮሚኒኬሽን ነው። የድሬዳዋም አመራር በሙሉ እጅግ በጣም ይወደኛል፣ እኔም ወዳቸዋለሁ። በስራዬ ያከብሩኛል። ኦሮሚያ ላይም እንደዚሁ ሁሉም። እኛም በሐረር ግሎባል ኔትወርክ ቤተሰብ ስም ከልብ ነው የምናመሰግነው። ይህንን ታላቅ ባለሙያ ለማገዝ ለመደገፍ ካጋጠመው የህመም እክል ድኖ ወደ ስራ እንዲመለስ እያደረጋችሁ ያለውን ጥረት አይተናል። ከልብ እናመሰግናለን። አሁንም የቀረችዋን ደግሞ ግማሿ ሞልተን ወንድማችን እንዲታከም ከጎኑ እንቁም ነው የምንለው። ከልብ ነው እናመሰግነው። ቡናችንን እንጠጣ፣ አብራችሁን ቆዩ። መልካም ጊዜ እንዲሆንላችሁ ነው የምንመኘው። የእርድሽ እንግዲህ ዳቦንም ይቆርስልናል። ቡናችንን እንጠጣለን። በዓል ነው፣ ሞቅ ደመቅ እናደርገዋለን። የበዓል ስጦታችንን ደግሞ ወደ በዓል ላይ መለስ ብለን እንሰጠዋለን። እኔ ስሜት ወይዘሮ ትዕግስት ወንድሙ እባላለሁ። የይርዳው ባለቤት ነኝ። ህመሙ በጣም እንትን ብሎታል፣ ሞራሉን ሁሉ ነክቶታል። ለምን መጀመሪያ መንስኤው ከአውራጣቱ ነው እያለ ነው። እኔ እንደውም በቃ ብዙም እሱ ስለማያወራ ሲያመው ምን ሲሉም በቃ ዝም ብሎ ወይ ቤተክርስቲያን አሳልፎ ይመጣል ወይ መተኛት ነው። ሲብስበት ነው እዚህ ደረጃም የደረሰው። አዲስ አበባ ሊሄድ ብሎ ነው ሄደው። ያው ውጪ መባሉንም አውቃለሁ። ልክ ሲለቀቅ ፌስቡክን ያልጠቀመም ቢሮ ስገባ በቃ ትዕግስት አይዞሽ ምን አለ እንዴ ምንድነው ስል አይ ይርዳውን እኮ አይተነው ምን አለኝ ምን ሆነ ስል ለካ ፌስቡክ ላይ ተለቋል። ከዛ
እሱ እንደውም ተረጋግቷል። እኔ እስካሁን አልተረጋጋውም። ከዛ ፌስቡክ ክፈቱልኝ ብዬ ቢሮ አየሁት። በጣም እንትን አልኩ። ስደውልም እሱ ማልቀስ ነው ስራው። ብዙዎቹ በቃ ሲያዩ እየደወሉ እንትን ሲሉት ማናገር አቃተው እና እግዚአብሔር ይመስገን ከማንም በላይ ሰው ይኖር። ለካ ሰው ይርዳው። እኔ ነኝ እንደውም ትንሽ ኃይለኛ። ይርዳው አይናገርም፣ መውጣት ነው። እዚህ እንኳን ስንነጋገር ወደ ቤተክርስቲያን ወደ ስራው ነው፣ ለስራው ያለው ፍቅር እንዲሆኑ እንኳን አሁን አይቀመጥም። እኔ ያለው ለልጆቹ በቃ ቁጭ በል ስለው ለምን ሄጄ እዛ ጋር እየመጣለው ነው የሚለው። እግዚአብሔር ይመስገን አሁንም ደህና ነው፣ ወጥቶ ይገባል። የቸርነት ጌታ የመስጠት አባት የባላምባራስ ልጅ ተዋርዶ ካያት ለሐረር ህዝብ ሐረር ውስጥም ያሉ ውጭም ያሉ የሐረር ተወላጆች አብሶ በቃ ሰው ይኖርሽ፣ ለሁሉ እግዚአብሔር ብድራት ይክፈል። እያደረጉለት ላሉት በሞራሉ እየደወሉ አይዞህ ላሉት ራሱ እግዚአብሔር ብድራትን ይክፈል። ሌላ ምንም ነገር ምለው የለም። እግዚአብሔር እናመሰግናለን። ውጭም ያሉትም ሐረርም ያሉትን የክልሉ ፕሬዝዳንትም ከጎኑ የቆሙትን ሁሉ እግዚአብሔር ብድራትን ይክፈል። ደግሞ በሰላም ታክሞ መጥቶ ለምስጋና ያብቃን። የቸርነት ጌታ የመስጠት አባት የባላምባራስ ልጅ ተዋርዶ ካያት እንግዲህ አሁን ወደ ስጦታችን እንሄዳለን። ሐረር ግሎባል ኔትወርክ በጋራ ያዘጋጀንለት ፕሮግራማችን ትንሽዬ ነገር ነች። እሱን እንሰጠዋለን። እንግዲህ እስቲ አብረን ነው የምናየውን የሚያርፍሽ። ይሄ ነው እንግዲህ ብዬ በጠቃላ 80,000 የኢትዮጵያ ብር ገቢ አድርገውልሃል። እንግዲህ አመስገናቸው ያፈቃቸው። እሺ እጅግ አድርጌ በጣም አመሰግናለሁ። ለወገን ደራሽ ወገን ነውና ያደረጋችሁትን ያላደረጋችሁትን ወዳያ መስጠት እጅግ አድርጌ እጅግ አብዝቼ አመሰግናችኋለሁ። እግዚአብሔር ይስጥልኝ። ያሰባችሁትን ሳይሆን ያለማችሁትን ሳይሆን እሱ የወደደውን የፈቀደውን ሁሉ የሚስጣችሁ ክብር ያድልልኝ። ጤና፣ ልጆች፣ ቤተሰቦቻችሁ የተባረኩ የተቀደሱ እግዚአብሔር እጥፉን አድርጎ ይስጣችሁ። አመሰግናለሁ። የቸርነት ጌታ የመስጠት አባት የባላምባራስ ልጅ ተዋርዶ ካያት ቤተሰቦቻችን ከሐረር ግሎባል ኔትወርክ ጋር የነበራችሁ ቆይታ ያንን የሚመስለው ልዩ የበዓል ፕሮግራማችን ነው። ትንሣኤን በዓል እንደዚህ ከወንድማችን ይርዳው መረድ ጋር አብረን አሳለፍን። እንግዲህ ወንድማችን ይርዳው መረድን በድጋሚ አካውንቱን ከስር እንጽፍላችኋለን። በሱ የምትችሉትን አስተዋጽኦ አድርጉ። ሕክምና ቶሎ ነው የሚያስፈልገው። እስካሁን ድረስ ግማሽ ያክል ተሰብስቧል። ከ2.6 ነው የሚያስፈልገው። 2.6 ሚሊዮን ውስጥ ግማሹ ተሰብስቧል። ስለዚህ የምትቀረዋ ግማሽ ነች። በሱ ደግሞ ሁላችሁም ተሳትፋችሁ ተረባርባችሁ ወንድማችንን ቶሎ አሳክመነው ወደሚወደው ስራና ወደሚወደው ሙያ እንዲመለስ እንድናግዘው አደራ ጭምር እንላለን። ቻናላችንን ሰብስክራይብ አድርጉ፣ ቤተሰባችን ሆኑ። ከኛ ጋር ስለነበራችሁ ከልብ ነው የምናመሰግነው። መልካም የፋሲካ በዓል እንዲሆንላችሁ እንመኛለን። ሰላም።